ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች እንመለከታለን። አርሰናል አሁንም ከቪኒሲዮስ ጁኒየር ጋር በተያያዘ በትልቁ ስሙ መነሳቱ ቀጥሏል። አሰልጣኝ ሚኬል አርቴታም ይህ ዝውውር እንዲደረግ ጠንከር ያለ ድጋፍ እያደረጉ እንደሚገኝ ነው እየተገለጸ የሚገኘው። ከዛ ውጭ ግን ተጫዋቹ ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር ደግሞ ዛሬ ልምምድ መጀመሩ ይፋ ተደርጓል። በአጠቃላይ ከቪኒሲዮስ ጁኒየር ጋር ያሉ የዝውውር ጉዳዮችን በተመለከተ በስፋት የምናነሳ ነው የሚሆነው። እንዲሁም ሌሎች ጉዳዮችን ከአርሰናል ጋር እናነሳለን። ማንቸስተር ዩናይትድ ቤት ያው የሉዊስ ዌል ጉዳይ ሰሞኑን በተደጋጋሚ እየተነሳ ይገኛል። የሱን የዝውውር ጉዳይ በጥቂቱም ቢሆን እናነሳና ግን ምናልባት የዚህ ተጫዋች የዝውውር ጉዳይ ግን ካልተሳካ ሌላ ሁለተኛ አማራጭ ማንቸስተር ዩናይትድ እንዳዘጋጀ ነው በግራ ፉል ባኩ ላይ እየተገለጸ የሚገኘው። የሱንም ጉዳይ በስፋት እናነሳለን። ማንቸስተር ዩናይትድ ቤት የሚገኙ የዝውውር ጉዳዮችን በስፋት ነው የምናነሳው። ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን በስፋት መነሳታቸውን የሚቀጥሉ ነው የሚሆነው። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሊጉን ለማሸነፍ ከባዱ ለአርሰናል ሳይሆን ለሌሎች ክለቦች ነው የሚሆነው ሲል ክሪስቶስ ዞሊስ ይናገራል። ባለፈው የውድድር ዓመት አርሰናል ዋንጫውን ስላሸነፈ በሚቀጥሉት የውድድር ዓመታት ዋንጫውን ለማሸነፍ ከባዱ የሚሆነው ለሌሎች ተፎካካሪ ክለቦች ካልሆነ በስተቀር ለአርሰናል በጭራሽ ከባድ አይሆንም ሲል ይናገራል። ከክለብ ብሩዥ በዚህ የክረምት ተጫዋቾች የዝውውር መስኮት የተዘዋወረው ግሪካዊው ክሪስቶስ ዞሊስ ነው ይህንን ሀሳብ እየሰጠ የሚገኘው። አዲሱ የአርሰናል ፈራሚ ክሪስቶስ ዞሊስ ለአርሰናል ፕሪሚየር ሊጉን መድገም በጣም ቀላል ሊሆንለት እንደሚችል ጭምር ይናገራል። አርሰናል ተመሳሳይ ቡድን መያዙን ያነሳው ክሪስቶስ ዞሊስ አዲስ ፈራሚው እኔ ነኝ ያለሁት፣ ቡድኑ ያለፈው ዓመት የነበረው ራሱ ነው፣ ስለዚህም ደግሞ ዋንጫን ለማሸነፍ አሁንም ትልቅ ቡድን ነው ሲል ጭምር ይናገራል። አያይዞም ጫና ያለው አርሰናል ዋንጫ መድገሙ ላይ ሳይሆን ሌሎች ተፎካካሪዎች መጥተው ይህንን ቡድን ማሸነፍ ላይ መሆኑን ይናገራል። ዋንጫውን ያሸነፈው ሳይሆን ቀሪዎቹ ቡድኖች ናቸው ዋንጫውን ለማሸነፍ ብዙ ጫና የሚኖርባቸው ሲልም ነው ክሪስቶስ ዞሊስ የተናገረው። ሌላኛው ከክሪስቶስ ዞሊስ ጋር በተያያዘ በተለይ አንድ ጥያቄ ቀርቦለት ነበር። በክረምት ተጫዋቾች የዝውውር መስኮት እንደሚታወቀው አርሰናል ቪኒሲዮስ ጁኒየርን ለማስፈረም በጣም ጠንካራ ንግግሮችን፣ ጠንካራ ድርድሮችን እያደረገ እንዳለ የሚታወቅ ጉዳይ ነውና በቀጣይ የዚህ ተጫዋች የቪኒሲዮስ ጁኒየር መምጣት ምናልባት ክሪስቶስ ዞሊስ በተጠባባቂ ወንበር ላይ እንዲቀመጥ ያደርገዋል ተብሎ ነው የሚጠበቀው። ያው በእርግጥም ሲመጣም በቋሚነት የመሰለፍ እድሎችን ያገኛል ተብሎም ባይሆን እንኳን ምናልባት ተጠባባቂ ተጫዋች ይሆናል ተብሎ ነው ዝውውሩ እንደተደረገ የሚታወሰው። ምክንያቱም አርሰናሎች በዛ ቦታ ላይ የግድ አንድ ትልቅ ተጫዋችን እንደሚያስፈርሙ ምናልባት የቪኒሲዮስ ጁኒየር ጉዳይ ከመነሳቱ በፊትም እርግጥ የሆነ ጉዳይ ነበርና ከዚህ ጉዳይ ጋር በተያያዘ ጥያቄ ቀርቦለት ነበር። ቪኒ ጁኒየር ወይም ደግሞ ትልቅ ስም ያለው የግራ ክንፍ ተጫዋች ለማስፈረም አርሰናል የሚያደርገውን ሙከራ በተመለከተ ምን ይሰማሃል የሚል ጥያቄ ቀርቦለት ነበር። ክሪስቶስ ዞሊስ ሀሳቡን ሲሰጥም እንደ ተጫዋች በራሴ ላይ እርግጠኛ ነኝ፣ ስለዚህም ስለወደፊቱ ወይም ደግሞ ክለቡ በዛ ቦታ ላይ ምን ስለሚያደርግ እንደሚያስብ እኔ ምንም አይመለከተኝም ሲልም ጭምር ይናገራል። ምክንያቱም እኔ ራሴ ላይ መተማመኖች ያሉኝ ሲል ነው ክሪስቶስ ዞሊስ የሚናገረው። እኔም ማተኮረው ደረጃዬን እንዴት ማሻሻልና በተቻለ ፍጥነትም መላመድ እንዳለብኝ ብቻ ነው። ምክንያቱም ከአመቱ መጀመሪያ ጀምሮ ከቡድኑ ጋር የመለማመድ የወዳጅነት ግጥሚያዎችን የመጫወት እድልን አግኝቻለሁና ራሴን ለማነሳሳትና ለማሻሻልም በጣም ትልቅ እድሎች ያሉኝ ሲል ጭምር ነው የሚናገረው። ከጅምሩ የመጫወት እድል አለኝ፣ እናም ከዚያ በኋላ ችሎታዬንናም ለቡድኑ ደግሞ የማቀርበውን ነገር ማረጋገጥ የራሴ ድርሻ ይሆናል። ይህም በሚቀጥሉት ጨዋታዎች ላይ እንደማሳይ ተስፋ አደርጋለሁ። ስለዚህም የትኛውም ትልቅ ተጫዋች ወደዚህ ቡድን መቀላቀል ይቻላል። እኔ በራሴ ላይ እምነቶች አሉኝ፣ በራሴ ላይ የራስ መተማመን አለኝ። ስለዚህ በዚህ ቡድን ውስጥ ጥሩ የመሰለፍ እድሎችን እንደማገኝ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ክሪስቶስ ዞሊስ። አርሰናል ግን አሁንም በግራው የማጥቃት ክፍል ላይ ትልልቅ ተጫዋቾችን ስለማስፈረም ማቀዱን እንደቀጠለ ይገኛል። በተለይ በትልቁ አሁንም ስሙ እየተነሳ የሚገኘው ቪኒሲዮስ ጁኒየር እንደሆነ የሚታወቅ ጉዳይ ነው። አርሰናል ቪኒሲዮስ ጁኒየርን ለማስፈረም ቆርጦ እንደተነሳ ነው ለሪያል ማድሪድ በጣም ቅርብ የሚባለው የመረጃ ምንጭ ሆሴ ፌሊክስ ዲያስ
መረጃውን እያጋራ የሚገኘው። አርሰናል እዚህ ተጫዋች ላይ ቆርጦ ተነስቷል ተብሏል። ሚኬል አርቴታ ሂደቱን የሚመራው እንደሆነ እየተገለጸ ይገኛል። ሚኬል አርቴታ ይሄ ተጫዋች እንዲመጣለት በጣም በትልቁ ፍላጎት እያሳደረ እንደሚገኝ ጭምር ተነግሯል። ከዛ ውጭ ግን ሚኬል አርቴታ ተጫዋቹንም በግል እንዳነጋገረውና አዲስ ለዚህ ቡድን ትልቁ ፕሮጀክትም ዋነኛው ሰው እንደሚያደርግም ቃል ገብቶለታል የተባለው። ሚኬል አርቴታ ምን ያክል ለቡድኑ ወሳኝ ሰው እንደሚሆን ለቪኒሲዮስ ጁኒየር ነግሮታል። አርሰናል ከመጣ ለዚህ ቡድን በጣም ወሳኙ ተጫዋች እንደሚሆንም ጭምር ነው የገለጸለት። ለቀጣዩ ዓመት አርሰናልም ብዙ ነገር እንደሚያደርግም ገልጾለታል። የ2026-27 የአርሰናል ፕሮጀክትም በቪኒሲዮስ ጁኒየር ላይ ያተኮረ ነው። የአርሰናል ሰዎችም የቪኒ መምጣት ሁሉን ነገር ለማሳካትም በጣም ቁልፍ ነው ብሎ ያምናሉ። በተለይ የአውሮፓ ቻምፒየንስ ሊግን ለማሸነፍ ፕሪሚየር ሊጉን ደግሞ ደጋግሞ ለማሳካት ቪኒሲዮስ ጁኒየር እዚህ ቡድን ላይ መቀላቀሉ በጣም ትልቅ ውጤቶችን ያመጣል ብለው ይጠብቃሉ ብሏል። ሆሴ ፌሊክስ ዲያዝ መረጃውን ጨምረው ሲያጋራና ይህንን ሀሳብ ነው እየሰጠ የሚገኘው። ዘጋርዲያን የተባለ አንድ የመረጃ ምንጭ ግን ይፋ ያደረገው ጉዳይ አርሰናል ቪኒሲዮስ ጁኒየርን ለማምጣት ምን ያክል ትልቅ ነገሮችን እንዳገኘ ትልቅ የልብ እንዳገኘና በሚኬል አርቴታ ፕሮጀክትን በጣም ከፍተኛ የራስ መተማመን እንዳላቸው በግልጽ የሚያሳይ የዝውውር እንቅስቃሴ ነው ብሎታል። ዘጋርዲያን የተባለው የመረጃ ምንጭ ሲናገር ለምሳሌም ከማድሪድ የሚበልጥ ፕሮጀክትን በተመለከተ ሲናገር አርሰናል የፕሮጀክቱ ከሪያል ማድሪድ ይበልጣል ብሎ ነው የሚያምነው። የራሳቸው ፕሮጀክት ወይም የአርሰናል ፕሮጀክት ከሪያል ማድሪድ ፕሮጀክት የተሻለ ነው ብለው ያምናሉ። በዚህ ሰዓት ያለውን የአርሰናል ፕሮጀክት ለቪኒሲዮስ ጁኒየርም ይህንን ነገር በድፍረት ነው የነገሩት። ክለቡ አሁን ላይ ያለውን የስነ ልቦና ከፍታ የሚያሳይበት ነው ተብሎ ይጠበቃል። ዘጋርዲያንም ያንን ነገር ነው የተናገረው። በተለይም ባለፈው ዓመት የፕሪሚየር ሊግ ሻምፒዮን መሆናቸው ይህንን ጠንካራ የመደራደር አቅምንም እንደሰጣቸው ጭምር ይነገራል። ከዛ ውጪ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆናቸው ለእንደዚህ አይነት ነገሮች ልብ እንደሰጣቸው የሚያሳዩ ነገሮችን ነው ዘጋርዲያን ይፋ ያደረገው። ሌላኛው ጉዳይ ደግሞ ያነሳው ጉዳይ በአንድ ተጫዋች ዙሪያ የሚገነባ ቡድንን በተመለከተ ነው። ቪኒሲዮስ በሪያል ማድሪድ ከኬሊያን ምባፔና ከጁድ ቤሊንጋም ጋር የሚሻማው የክብር ቦታ አንትቶ ነው ወደ ኤምሬትስ ከመጣ መላው የአርሰናል ስብስብ ለሱ ዙሪያ ወይም ደግሞ በሱ ዙሪያ ላይ እንደሚገነባ እየተነገረ ይገኛል። ለአንድ ተጫዋች ሊሰጥ የሚችል ትልቁ ክብርና ኃላፊነትንም በአርሰናል ቤት ያገኛል ተብሎ ይጠበቃል። ምናልባት በሪያል ማድሪድ ቤት ግን ያንን ነገር ሊያጣው እንደሚችል ነው የሚታመነው። ምክንያቱም አሁን በቡድን ውስጥ ብቸኛው ሱፐርስታር ነው ተብሎ አይታመንም። ባለፉት የውድድር ዓመታቶች ምናልባት ኬሊያን ምባፔ ከመምጣቱ በፊት ያ ነገር ለቪኒሲዮስ ጁኒየር ይሰራ የነበረ ሊሆን ይችላል። አሁን ላይ ግን ኬሊያን ምባፔ እዚህ ቡድን አባል ነው። ጁድ ቤሊንጋም በጣም ትልቅ ሱፐርስታር ነው እና ብቻውን የሪያል ማድሪድ ሱፐርስታር ተብሎ ሊጠቀስ አይችልም፣ ወይም ቡድኑ በሱ ዙሪያ ሊገነባ አይችልም። ስለዚህም ያን ነገር ወደ አርሰናል ከመጣ ግን ሊያገኘው እንደሚችል እና በሱ ዙሪያ ቡድኑ ሊገነባለት እንደሚችል ይኸው ዘጋርዲያን የተባለው የመረጃ ምንጭ በሰፊው እያወጣ ይገኛል። ሌላኛው ከባሎን ዶር ጋር በተያዘም ፕሮሚሶችን ሰጥተውታል ተብሏል። አርሰናል ቪኒ የቡድኑ ዋነኛ የልብ ትርታ ማድረግ ለባሎን ዶር ሽልማትም ቀዳሚ እጩ እንዲሆንም እንደሚያግዘው ቃል ገብተውለታል። ተጫዋቹ በግሉ ያለውን ትልቅ ህልምን ለማሳካት የሚረዳ ፍጹም ማባቢያ አድርገው ይቆጥሩታል። ለምሳሌ ያክል የኔይማር ጁኒየርን የሊዮኔል ሜሲን ታሪክ ማስታወስ ይቻላል። ለምሳሌ ያክል ሊዮኔል ሜሲ በባርሴሎና በነበረበት ጊዜ ኔይማር ጁኒየርን በጣም ጥሩ ፐርፎርም ማድረግ የሚችል አይነት ተጫዋች ተደርጎ ይቆጠር ነበር። ነገር ግን በዛ ቡድን ውስጥ ሜሲ መኖሩን ተከትሎ ምናልባት የባሎን ዶር ሽልማቶች ላይ ሜሲ ነው ቅድሚያ ሊያገኝ የሚችለው። ባርሴሎና ስኬትን የሚያስመዘግብ ከሆነ ሁለቱም ተጫዋቾች ተመሳሳይ ስኬትን ነው በቡድኑ እንደ ቡድን ያሳኩት። በግል ያው የተለያዩ ነገሮችን ሊያሳኩ ቢችሉም ስለዚህ ወደ ፓሪስ ሳን ዠርሜን መሄድን መርጦ እንደነበር እናስታውሳለን። አሁን በሪያል ማድሪድ ቤት ኬሊያን ምባፔ አለ፣ ከዛ ውጪ ቪኒሲዮስ ጁኒየር አለ። እንደ ቡድን በጋራ አንድ ነገርን ነው ሊያሳኩ የሚችሉት። ምናልባት በግል የተለያዩ ፐርፎርማንሶችን ሊያሳዩ ይችሉ ይሆናል። ነገር ግን ሪያል ማድሪድ የአውሮፓ ቻምፒየንስ ሊጎችን እንኳን ማሸነፍ ቢችል በቀጣይ ባሎን ዶርን ለማሸነፍ ቅድሚያ የሚሰጠው ተጫዋች ኬሊያን ምባፔ ነው ተብሎ ነው በርካቶች የሚገምቱት። ምክንያቱም የዚህ ቡድን ዋና ሱፐርስታር ተደርጎ የሚቆጠረው እሱ ስለሆነ። ነገር ግን ቪኒ ጁኒየር ወደ አርሰናል የሚዘዋወር ከሆነ ግን ያንን ሱፐርስታርነት በግሉ ብቻውን ማግኘት ስለሚችል አርሰናል ስኬታማ መሆን የሚችል ከሆነና የተወሰኑ በጣም ጥሩ የሚባሉ እንቅስቃሴዎችን ማሳየት የሚችል ከሆነ ባሎን ዶርን ለማሸነፍም ጥሩ ተስፋዎች አሉ የሚል አይነት ሀሳቦችን ነው አርሰናሎች ለቪኒሲዮስ ጁኒየር እየሰጡት የሚገኘውና በአጠቃላይ አርሰናሎች በጣም ትልቅ ፕሮጀክትን እንዳቀረቡለት ጭምር ነው እየተገለጸ የሚገኘው። በቀጣይ የተጫዋች ሀሳቡን ይወስናል ተብሎ ይታሰባል። ይሄ ሳምንት ትልቅ ውሳኔ የሚወሰንበት ሳምንት ይሆናል ተብሎ ነው የሚጠበቀው። ካይ ሃቨርትስ ይናገራል። ሁሉንም ዋንጫዎች ማሸነፍ እንፈልጋለን ብለዋል ካይ ሃቨርትስ። ባለፉት 2 የውድድር ዓመታቶች እድሎችን እንዳባከንን ነው የሚሰማን። በሚቀጥሉት የውድድር ዓመታቶች ግን እነዚህን ነገሮች ማባከን አንፈልግም፣ ሁሉንም ነገር ለማሳካት ዝግጁ ነን ብለዋል። ያ እንዲሆን ደግሞ ከፍ ያለ ደረጃ ላይ መገንባት አለበት የቡድን የውድድር ዓመቱ ምን ያክል ረጅም እንደሆነ እናውቃለን። ስለዚህም ትልልቅ ነገሮችን ማድረግ እንፈልጋለን ሲል ነው ጀርመናዊው ካይ ሃቨርትስ እየተናገረ የሚገኘው። ሌላኛው ከአርሰናል ዝውውር ጋር በተያያዘ የሚነሳው ጉዳይ
ብሩኖ ጊማሬሽ ጉዳይ ነው። የብሩኖ ጊማሬሽ ጉዳይ በአብዛኞቹ አሁን አሰልቺ እየሆነ እንደመጣ እየተገለጸ ነው። በጣም የተንዛዛ የሚባል አይነት የዝውውር ፕሮሰስን ነው አርሰናሎች እያሳለፈው የሚገኙት ከብሩኖ ጊማሬሽ የዝውውር ጉዳይ ጋር በተያያዘ። እርግጥ ነው ትልልቅ የሚባሉ የመረጃ ምንጮች ይህንን ተጫዋች ለማስፈረም አርሰናል በጣም መቃረቡን በተደጋጋሚ ጊዜ እየገለጹ ነው። ነገር ግን ዛሬ ለኒውካስል ዩናይትድ በጣም ቅርብ የሚባሉ የመረጃ ምንጮች ይፋ ያደረጉት ነገር ደግሞ ምናልባት በድጋሚ ጥርጣሬዎች እንዲነሱ የሚያደርግ ጉዳይ ነው። ነገር ግን አሁንም ቢሆን አርሰናል ይህንን ተጫዋች የማስፈረም እድሉ በጣም ሰፊ ነው። ብሩኖ ጊማሬሽ እሁድ ዕለት ብራዚልን ለቆ የወጣ ሲሆን ሌሊቱን ደግሞ ሙሉ በረራ አድርጎም አሁን ላይ በስፔን ይገኛል ተብሎ ይታሰባል። ክለቡ ጊማሬሽ ካምፑን ለመቀላቀልም ከጥቂት ቀናት እንዲያራዘሙለትም ጠይቆ ተስማምተዋል። ነገር ግን እንደ አዲስ እንዲመለስም የተስማሙት እቅድ ሰኞ እንዲመለስ እንደነበር ይታወሳልና የጊማሬሽ ስምምነት ለማጠናቀቅ አርሰናል እየሰራ ሲሆን፣ ነገር ግን ብሩኖ ወደ ኒውካስል ካምፕ እንደማይመለስ ወይም ልምምድ እንደማያደርግ ተነግሮ አያውቅም ነበር ሲልም ነው ቤን ጃኮብስ መረጃውን ያጋራው። ከዛ ውጭ ግን ሌሎች አንዳንድ የመረጃ ምንጮች ምናልባት ተአማኒነታቸው በጣም አጠራጣሪ የሆኑ ለኒውካስል በጣም ቅርብ የሆኑ ምናልባት እነዚህ እንግዲህ የመረጃ ምንጮች ከዚህ በፊትም ምናልባት ከአሌክዛንደር ኢሳክ ዝውውር ጋርም በተያያዘ ተደጋጋሚ ስህተት የሆኑ ነገሮችንም ሲያወጡ የነበሩ ሰዎች ናቸው። ነገር ግን ኒውካስል ዩናይትድ አርሰናል ያቀረበውን የመጀመሪያ ይፋዊ ጥያቄ ውድቅ አድርጓል የሚል አይነት መረጃን ዛሬ ሲያጋሩ ተመልክተናል። ነገር ግን የመጀመሪያው ይፋዊ ጥያቄ ውድቅ ቢደረግም ንግግሮች በቀጣይ ይቀጥላሉ ብለው እንደሚያስቡም ነው እነዚህ የመረጃ ምንጮች የተናገሩት። የብሩኖ ጊማሬሽ ዝውውር አሁንም እንዳልተጠናቀቀ ነው የሚናገሩት። ነገር ግን እየተቃረበ ነው ብሎ ከአንድ ቀን በፊትም አንድ የመረጃ ምንጭ በተለይ ሳምዲን የተባለ የመረጃ ምንጭ ይፋ አድርጎ ነበር። ከዛ ውጪ ሉክ ኤድዋርድ የተባለ የመረጃ ምንጭ ደግሞ አርሰናልና ኒውካስል ንግግር ማድረግ ጀምረዋል የሚል አይነት ሀሳብንም ጭምር ሲሰጡ ነበር። በተለይም የተለያዩ አይነት መረጃዎችን ነው እያወጡ የሚገኙት። ቤን ጃኮብስም ቢሆን ኒውካስል ዩናይትድ ለብሩኖ ጊማሬሽ ዝውውር ከአርሰናል አዲስ ይፋዊ ጥያቄ ቀርቦላቸዋል፣ ንግግሮቹም በክለቦቹ መካከል መደረጋቸው ቀጥለዋል የሚል መረጃ ነው ይፋ ያደረገውና አሁንም ሙሉ ለሙሉ እልቅ ያለ ነገር የለውም። ነገር ግን አሁንም በአሰልችነቱ እንደቀጠለ ነው የሚገኘው። በቀጣይ ግን አርሰናል ይህንን ተጫዋች የማስፈረም እድሉ አሁንም በትልቁ እጁ ላይ እንደሆነ ነው የመረጃ ምንጮቹ ይፋ ያደረጉት። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትዶች የኒውካስል ዩናይትዱን የግራ መስመር ተከላካይ ሉዊስ ሆልን ለማስፈረም አሁንም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። ነገር ግን ኒውካስል ዩናይትድ የሚጠይቀው ዋጋ ግን ምናልባት ዝውውሩን ሊያደናቅፈው እንደሚችል የሚገምቱ በርካቶች እንደሆኑ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ የሆነው ሉዊስ ሆልን ለማስፈረም ግን ፍላጎት እንዳለው ነው በተደጋጋሚ ጊዜም እየተገለጸ የሚገኘው። ወደ ራሱ ወደ ክለቡም ደግሞ የመቀላቀል ፍላጎት ስላለው በተለይ ተጫዋቹም ማንቸስተር ዩናይትድን መቀላቀል እንደሚፈልግ በተደጋጋሚ ሲገለጽ እንደነበር እናስታውሳለን እና በዚህ ምክንያት በጣም እንግዲህ ጥሩ ድል እንደነበራቸው ተደርጎ ይቆጠር ነበር። ክለቡ ተጫዋቹን የዝውውር ኢላማ አድርጎ ለማስፈረም እንቅስቃሴ በማድረግ ላይ ቢሆንም ነገር ግን ኒውካስል ዩናይትዶች ግን ለወጣቱ ተከላካይ የዝውውር ሂሳብ እንደሚጠይቁ ነው። በጣም ከፍተኛ የሆነ ምናልባት ማንቸስተር ዩናይትድን ሊያሸሽ የሚችል አይነት የዝውውር ሂሳቦችን ሊጠይቁ እንደሚችሉ ነው ግምቶች በትልቁ እየተነገሩ የሚገኙት። ይህም ማንቸስተር ዩናይትድ ተጫዋቹን በእጁ ለማስገባት በሚያደርገው ጥረት ላይም ትልቅ ፈተና ሊገጥመው እንደሚችል የሚያሳይ አይነት መረጃ እንደሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና በቀጣይ ከዚህ ተጫዋች ጋር በተያያዘ ማንቸስተር ዩናይትዶች ምን አይነት ውሳኔዎችን ይወስናሉ፣ ተጫዋቹን የማስፈረም እድላቸውስ ምን ያክል ይሆናል የሚለው በርካቶች በጉጉት የሚጠብቁት ጥያቄ ሆኗል። ነገር ግን ማንቸስተር ዩናይትድ ጆርጅ ሳሊናንስን የተባለ የሚባል አንድ ተጫዋችን እንደ ሁለተኛ አማራጭነት እንደያዙት ግን የመረጃ ምንጮች ይፋ አድርገዋል። በተለይ ዩናይትድ የሬሲንግ ሳንታንደር የግራ መስመር ተከላካይ የሆነውን ጆርጅን ነው እንደ ሁለተኛ አማራጭ አድርገው የሚመለከቱት። ሉዊስ ሆልን ለማስፈረም በመንቀሳቀስ ላይ የሚገኘው ማንቸስተር ዩናይትድ ምናልባት ዝውውሩ የማይሳካላቸው ከሆነ ይህኛውን ተጫዋች ጆርጅን እንደ ፕላን ቢ እንደሚመለከቱት ነው ይኸው የመረጃ ምንጭ ይፋ ያደረገው። በውል አንቀጽ ላይም የተቀመጠውን የ16 ሚሊዮን ዩሮ የውል ማፍረሻ በመክፈልም ፍቃደኞች ይሆናሉ ተብሎ ይጠበቃል። በሌላ በኩል ባርሴሎናም ተጫዋቹን የግላቸው ለማድረግ የሚፈልግ ሌላኛው ቡድን እንደሆነ ይነገራል። ይሄ የሬሲንግ ሳንታንደር ተጫዋችን ባርሴሎናም እንዲሁ እንደሚፈልገው ነው የተነገረውና በ8 ሚሊዮን ዩሮ ብቻ እንደሚገኝም ጭምር አንዳንድ የመረጃ ምንጮች ይናገራሉ። ተጫዋቹ ግን የካታላኑ ክለብ ቀዳሚ ምርጫው እንደሆነ ይነገራል። ምናልባት ባርሴሎና ገፍቶ የሚመጣ ከሆነ ከማንቸስተር ዩናይትድ ይልቅ ወደዛው ወደ ስፔን በሚገኘው ወደ ባርሴሎና ማምራትን ሊመርጥ እንደሚችል የሚያሳዩ ፍንጮችንም ግን እየተመለከተን እንዳለ ነው ይኸው የመረጃ ምንጭ ዲያሪዮ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ሌላኛው የምናነሳው ጉዳይ እንግዲህ ማንቸስተር ዩናይትዶች ከ43 ዓመቱ አሰልጣኝ ማርክ ሲኪንግነር ጋር እንግዲህ
በጋራ ስምምነት ውል ማቋረጣቸው ነው እየተስማሙ እንደሚገኝ የተገለጸው። ማርክ ስኪነር የሴቶች ቡድን ዋና አሰልጣኝ ሲሆን ከክለቡ ጋርም የውል ማቋረጥ ስምምነት ላይ ከመድረሳቸው በፊት የስራ መልቀቂያ አቅርበው እንደነበር ነው ይፋ የተደረገው። ለዚህም እንደ ምክንያትነት ይሆናል ተብሎ የሚነገረው አሰልጣኙ በሚያዝያ ወር ላይ ክለቡ ወደፊት መራመድ ከፈለገ በዚህ ክረምት ለውጦችን እንዲያደርጉ ጠይቆ እንደነበር የሚታወስ ነው። ለሴቶች ቡድኑ የሚደረገው የኢንቨስትመንት መጠን በተደጋጋሚ የአከራካሪ ነጥብ ሆኖ መቆየቱ የሚታወስ ጉዳይ ነው። በዚህ የአከራካሪ ነጥብ ምክንያት ነው ይህም አሰልጣኝ ክለቡን ለቆ ለመውጣት እንዳሰበ በተደጋጋሚ የሚገልጹ መረጃዎችን እየሰማን የምንገኘው። ሊሳንድሮ ማርቲኔስ፣ ኮቢ ማይኖ፣ ማርከስ ራሽፎርድ ከፓሪስ ሰን ዠርሜን ጋር ከሚደረገው የወዳጅነት ጨዋታ በኋላ ወደ ክለቡ ስብስብ ይመለሳሉ ተብሎ እንደሚጠበቅ ነው ታይሮን ማርሻል መረጃውን እያጋራ የሚገኘው። እነዚህ ተጫዋቾች ከዓለም ዋንጫው ረፍት በኋላ አሁን ወደ ልምምድ ይመለሳሉ ተብሎ ይታሰባል። ሊሳንድሮ ማርቲኔዝም ከጉዳቱ በጣም በጥሩ ሁኔታ እንዳገገመ የሚጠቁሙ መረጃዎች ናቸው በትልቁ እየወጡ የሚገኙት። ሌላኛው ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ወደ ማስፈረሙ በትልቁ እንቅስቃሴዎችን ማድረጉን ይቀጥላል ተብሎ ይታሰባል። አንድ የመረጃ ምንጭ እንደተናገረው ከሆነ ግን ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ከዚህ በኋላ ከ60 ሚሊዮን ፓውንድ በላይ ገንዘቦችን አውጥቶ ሌላ የአማካይ ተጫዋች የማስፈረም እድሉ ጠባብ ነው የሚል መረጃን ይፋ አድርጓል። እርግጥ ነው ማንቸስተር ዩናይትዶች አሁንም ቢሆን ግን የኦሪዮል ሹዋሜኒን ጉዳይ መመልከትን ይፈልጋሉ ተብሏል። ሌሎች አማራጮቻቸውም እንዳሉ ያምናሉ። ነገር ግን አሁንም ቢሆን አንዳንድ የመረጃ ምንጮች እንደሚናገሩት ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ለአማካይ ስፍራ ተጫዋች ከዚህ በኋላም 60 ሚሊዮን ፓውንድን ብቻ ካልሆነ በስተቀር ከዛ በላይ ገንዘቦችን ያወጣሉ ብዬ አልጠብቅም ሲልም ነው ይኸው የመረጃ ምንጭ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የሊቨርፑል ጉዳዮችን የምንንከራቸውም ለውድድር ዓመቱ በጣም ዝግጁ መሆን አለብን ብለዋል የሊቨርፑሉ አሰልጣኝ አንዶኒ ኢራኦላ ናቸው። ይህንን ሀሳብ የተናገሩ ትላንትና ምሽት አንድ ጨዋታ ነበራቸው ከሊድስ ዩናይትድ ጋር የተደረገ የወዳጅነት ጨዋታ አድርገው ነበር። ሊቨርፑሎች ድል አልቀናቸውም። እንደውም 2-0 እየመራ የነበረው ቡድን 4-2 በሆነ ውጤት መሸነፉን ጠዋት በነበረው ፕሮግራማችን ላይ በስፋት አንስተነው እንደነበር የሚታወስ ጉዳይ ነው። አሰልጣኝ አንዶኒ ኢራኦላ ታዲያ ከጨዋታው በኋላ የተለያዩ ሀሳቦችን ሰጥተዋል። ብዙ የተማርንበት ጨዋታ ነበር ሲሉ ነው የተናገሩት። ከትናንትናው ጨዋታ ሽንፈት በኋላ ሀሳባቸውን ሲናገሩ ውጤቱ የፈለግነው አልነበረም፣ ነገር ግን ጨዋታው ብዙ ጥቅም አግኝተንበታል፣ ከሽንፈቱም ብዙ ተምረናል ሲሉ ነው የተናገሩት። አክሎም ሊቨርፑል ትልቅ ክለብና የበርካታ ደጋፊዎች ባለጸጋ ነው፣ ለውድድር ዘመኑ መጀመሪያ ዝግጁ መሆን አለብን ሲሉ ጭምር ነው የተናገሩት። ስለዚህ በሚቀጥለው የውድድር ዓመት ራሳችንን በጣም በትልቁ ለማግኘትም አሁን በጣም በጥሩ ሁኔታ ቡድናችንን ራሳችንን መገምገም አለብን ሲልም ጭምር ነው አንዶኒ ኢራኦላ የተናገረው። ቶተንሃም ሆትስፐርስ ኮዲ ጋክፖን ለማስፈረም ጥረታቸውን ለማጠናከር እቅድ እንዳላቸው ነው የተገለጸው። ምክንያቱም ንግግሮች በቅርቡ ወደ ወሳኝ ደረጃዎችም ይደርሳሉ ተብሎ ይታሰባል። ምንም እንኳን ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ሌላ የክንፍ መስመር ተጫዋች የማጣት ፍላጎት ባይኖራቸውም፣ ነገር ግን ሊቨርፑሎች ግን ይህንን ተጫዋች ሊለቁ የሚችሉበት እድሉ እንዳለ ነው ፋብሪዚዮ ሮማኖ የተናገረው። የሊቨርፑል አቋም ለተጫዋቹ በሚጠየቀው የዝውውር ዋጋ ላይም ይመረኮዛል ተብሏል። ምክንያቱም ጋክፖ በአሁኑ ጊዜ ሊቨርፑልን ለመሸጥ ባዘጋጀው ተጫዋቾች ዝርዝር ውስጥ አይገኝም። ነገር ግን በጣም ጠቃሚ የሚባል የገንዘብ አቅርቦትን ግን ይዘው ከመጡ ቶተንሃም ሆትስፐርሶች ለመልቀቅ ዝግጁ ሊሆኑ እንደሚችሉ ነው ፋብሪዚዮ ሮማኖ የተናገረው። የቸልሲ ጉዳዮችን የምንንገራቸው ቤን ዋይት ባዲያሺያል ቸልሲ ለቆ ወደ ናፖሊ ለማምራት ከጫፍ ደርሷል ተብሏል። የጣሊያኑ ክለብ ባለፉት ጥቂት ቀናት ውስጥም ድርድሩን አፋጥኖ ከእንግሊዙ ክለብ ጋርም በውሰትና እንዲሁ በቋሚነት የመግዛት አማራጭ ባለው ደግሞ ውል ላይ ከስምምነት እንደደረሱ ነው እየተነገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። በሌላ በኩል ዩቬንቱስም በቤንዋይ ባዲያሺል ላይ ፍላጎት ያለው ሲሆን እስካሁን ተስፋ ግን አልቆረጡም። የቀድሞ የሞናኮ ተጫዋችን ለማስፈረም ፉክክሩን እየመሩት የሚገኙት ናፖሊዎች ቀድሞ ዝውውሩን ማጠናቀቅም ወይም መጠቅለልን ይፈልጋሉ። ነገር ግን እስካሁን ድረስ በይፋም የተጠናቀቀ አንድም ነገር እንደሌለ ነው ይኸው የመረጃ ምንጭ ለኪፕ የተባለ የመረጃ ምንጭ የተናገረው። የቆመ ኳስ ወይም ሴት ፒስ አሰልጣኝ የሆነው ኦስቲን ማክፊ ከአስተን ቪላ በመልቀቅ የቼልሲን ስብስብ በሆንግ ኮንግ ይቀላቀላል ተብሎ እንደሚታሰብ ደግሞ ኒዘር ኪንሴላ የተባለ የመረጃ ምንጭ ይፋ አድርጓል። ቼልሲዎች አንጋፋዎቹን ዳኒ ዌልቤክንና ጆርዳን ሄንደርሰንን ለማስፈረም የዝውውር አቅጣጫን መቀየሩ የቻቪ አሎንዞ ሀሳብ ብቻ አልነበረም ተብሏል። በቡድን ውስጥ የስሜት ብስለት ወይም ኢሞሽናል ማቹሪቲ ማነስ ችግር እንዳለ ለተወሰነ ጊዜ ሲታይ የቆየ ጉዳይ ነውና እናም ሲነገር የቆየ ጉዳይ በመሆኑ ይህን ነገር ለመቅረፍ ነው በዚህ የክረምት ተጫዋቾች የዝውውር መስኮት ቼልሲዎችን ለማድረግ የፈለጉት። በዚህ ምክንያት የቻቪ አሎንዞ እቅድም እንዳለ ሆኖ ነገር ግን የሌሎች ሰዎችም እቅድ ነበር። እነዚህ አይነት ማቹርድ የሆኑ ተጫዋቾችን ማምጣት በክለብ ውስጥም ያለ ሀሳብ ነበር ተብሏል። 3 የፕሪሚየር ሊግ ክለቦች ማካይሎ ሙድሪክን ስለማስፈረም ጥያቄ እንዳቀረቡ
ይፋ ተደርጓል። እገዳው ተነስቶለት ወደ ክለቡ መመለሱ የሚታወስ ነውና በዚህ ምክንያት ማካይሎ ሙድሪክን ለማስፈረምም እንደጠየቁ የሚያሳዩ ነገሮች አሉ። ቼልሲ ማካይሎ ሙድሪክን ወደ እግር ኳስ መመለሱ ከተገለጸ በኋላ ከበርካታ ክለቦችም ፍላጎት ተቀብሏል የተባለው ከነዚህ 3 የፕሪሚየር ሊግ ክለቦችም ይገኙበታል። በኮቬንትሪ ሲቲ የሚያሰለጥነው ፍራንክ ጄምስ ላምፓርድ አንደኛው ይሄኛውን ተጫዋች የሚፈልገው ቡድን ነው ተብሏል። ሙድሪክን ለማስፈረም ፍላጎት ካሳዩት ክለቦች መካከል አንደኛው ነው ኮቬንትሪ ሲቲ ተብሏል። ፍራንክ ጄምስ ላምፓርድ በ2023 በስታንፈርድ ብሪጅ ሙድሪክን እንዳሰለጠነው እናስታውሳለን። በዚህ ክረምት የዝውውር መስኮት ላይም በሙድሪክና በቼልሲ መካከል ሁሉም አማራጮች ክፍት እንደሆኑ ይታመናል። ራሱን በደንብ ማሳየት የሚችል ከሆነ በክለቡ የመቀጠል እድል እንዳለው ጭምር ይነገራል። ነገር ግን የሚለቅበት እድሎች እንዳሉ ነው ይሄው የመረጃ ምንጭ የተናገረው። ሪያል ማድሪድንም የተመለከቱ መረጃዎችን እናንሳ። ቪኒሲዮስ ጁኒየር ወደ ልምምድ መመለሱ ይፋ ተደርጓል። የሪያል ማድሪዱ የፊት መስመር ተሰላፊ የሆነው ቪኒሲዮስ ጁኒየር ወደ ቡድኑ ልምምድ መመለሱ ነው የተገለጸው። ቪኒ ጁኒየር እንግዲህ ከእረፍት መመለስ ነው ዛሬም የጤና ምርመራውን አድርጎ ወደ ቡድኑ ልምምድ መመለሱ የተገለጸው። ተጫዋቹ በዚህ ሳምንትም በአዲስ ውል ዙሪያ ከሪያል ማድሪድ ጋር ይነጋገራል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናል በበኩሉ ቪኒሲዮስ ጁኒየርን ለማስፈረም የሚያደርገውን ጥረትም አጠናክሮ መቀጠሉን የሚያሳዩ መረጃዎችን ነው በተደጋጋሚ እየሰማ ነው። ሪያል ማድሪድ የቪኒሲዮስን ኮንትራት ለማደስ የመጨረሻ አቅርቦቱን ያቀረበ ሲሆን በዚህ የዝውውር ወቅትም ማደስ ወይም መሸጥ በሚለው አቋሙ ላይ ከሁለት አንዱን እንደሚያጸናን የተነገረው። ክለቡ በነፃ እንዲለቅ በጭራሽ አይፈቅድለትም። ወይ ኮንትራቱን ያድሳል ወይ ከክለቡ ይለቃል። የመጨረሻው የሪያል ማድሪድ ውሳኔ እንደሆነ ነው የተነገረው። ብራሂም ዲያዝ ለቀኝ ክንፍ ተጨማሪ መፍትሄዎችን ይሰጣል ተብሎ ይታሰባል። ብራሂም ዲያዝ የሞሮኮ ብሔራዊ ቡድን በዓለም ዋንጫው ላይ ሩብ ፍጻሜ ድረስ ካመራ በኋላም በከፍተኛ መንፈስ ነው ወደዚህ ቡድን የተቀላቀለው ተብሏል። ቀኝ ክንፉን ያጠናክራል ተብሎ የሚጠበቅ ሲሆን ይህ ቦታ ደግሞ በሞሪኒዮ ስር ግልጽ የሆነ የአማራጭ እጥረት የገጠመው ቦታ ነው። በፊዮረንቲና ላይ የተደረገው የወዳጅነት ጨዋታም ደንዘል ደምፍሪስ በዛ ቦታ ላይ ለመሰለፍ እስከ መገደድ ደርሶ ነበር። ይህ ተጫዋች የቀኝ ፉልባክ ተጫዋች እንደሆነ ይታወቃል። ነገር ግን እንግዲህ አማራጮች አልነበራቸውም አሰልጣኝ ጆዜ ሞሪኒዮ እና እንግዲህ አማራጮችን እስከ ማጣት ደርሰዋል። እርግጥ ነው እነ ያን ዲዮማንዴ ይፈርማሉ ተብሎ ይጠበቃል። ከዛ ውጭ ሌሎች ዝውውሮችም ይደረጋሉ ተብሎ ይታሰባል። ነገር ግን ብራሂም ዲያዝም በዛ ቦታ ላይ ሌላኛው አማራጭ ነው ተብሎ ይታሰባል። በርናርዶ ሲልቫም ዛሬ ወደ ልምምድ ከተመለሱና የልምምድ ሴሽኑን ከተቀላቀሉ ተጫዋቾች መካከል አንደኛው እንደሆነ ይፋ እየተደረገ ይገኛል። በርናርዶ ሲልቫ እዚህ በመሆኔ በጣም ደስተኛ ነኝ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። በሪያል ማድሪድ በመሆኔ በጣም ደስ ብሎኛል ብሏል። የሕክምና ምርመራውን አድርጎ እሱም ልምምዱን ማድረጉ ነው ይፋ የተደረገው። የማንቸስተር ሲቲ ጉዳዮችንም እንንገራቸው። አትሌቲኮ ማድሪድ፣ ኤቨርተን እና የሳዑዲ አረቢያ ሊግ አንዳንድ ክለቦች ጃክ ግሪሊሽን ከማንቸስተር ሲቲ ለማስፈረም ፍላጎት እንዳላቸው ነው ዘሰን የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ዳቪድ ቤካም ኬቨን ደብሮይናን ወደ ኢንተር ማያሚ ለማምጣት ፍላጎት እንዳለው ተነግሯል። ወደ ናፖሊ አመርቶ በሴሪኤው አዲስ ምዕራፍን የከፈተው የማንቸስተር ሲቲ ሌጀንድ የሆነው የ35 ዓመቱ ኬቨን ደብሮይና ከጣሊያኑ ክለብ ጋር የ1 ዓመት ኮንትራት ቢቀረውም አዲስ እድሎችን በመፈለግ ላይ ይገኛል ተብሏል። አሁን ላይ በወጡ መረጃዎች መሰረት የዳቪድ ቤካሙ ኢንተር ማያሚ ይህንን የቤልጅየም የሜዳ ላይ መሐንዲስን ለማስፈረምም ከፍተኛ ፍላጎቶች ያሉት የኢንተር ማያሚ ቦርድ ሜሲ፣ ሱዋሬስ፣ ካሴሜሮ፣ ዴፖል እና ዴብሮይናን አንድ ላይ ማጫወትም እንደሚፈልጉ ጭምር ነው የተነገረው። አዩብ ቦአዲ ከማንቸስተር ሲቲ ጋር ሙሉ የቃል ስምምነት ላይ ደርሷል ተብሏል። ከሊል ጋር ድርድር በመካሄድ ላይ እንደሆነ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ስካይ ስፖርት እንደተናገረው ከሆነ ሌሎች በርካታ ክለቦች ሁኔታውን በቅርበት እየተከታተሉት ይገኛሉ። ነገር ግን ማንቸስተር ሲቲ የተሻሉ ደረጃ ላይ እንደሚገኝና ከተጫዋቹ ጋርም በግል ደረጃ መስማማታቸውን በቀጣይ ደግሞ ዝውውሩ እንደሚደረግም ነው በጣም በትልቁ እየተነገረ እንደሚገኝ መረጃው ይፋ ያደረገው። ባርሴሎና ተረጋግቶ የሁሊያን አልቫሬዝን ዝውውር ተግባራዊ ካልሆነ 9 ቁጥር ለማስፈረም አይቸኩሉም። ክለቡ የ100 ሚሊዮን ዩሮ ጥያቄ ፍትሃዊ እንደሆነ ነው የሚያምኑት። እናም እስካሁን ባለው የክረምት የዝውውር መስኮት ደግሞ ክለቡ እንደረካ ጭምር ነው የተነገረው። ከካሪም አዲየሚና ከአንቶኒ ጎርደን ጋር ማጥቃቱንም ማጠናክሮ የአጥቂ ሚናውንም መወጣት እንደሚችል ጭምር ያምናሉ እየተባለ ይገኛል። በእነዚህ ተጫዋቾች የማጥቃት መስመሩን መምራት እንደሚችሉ ያምናሉ። ነገር ግን ከተሳካም ሁሊያን አልቫሬዝን ስለማስፈረም ትልቅ ጥረት የሚያደርጉበት የዝውውር መስኮት ይሆናል ተብሎ እንደሚጠበቅ ነው ይኸው መረጃ ምንጭ ይፋ እያደረገ የሚገኘው። አትሌቲኮ ማድሪዶች ግን አንድ እቅድ አላቸው ወይም ደግሞ አንድ ስጋት አላቸው።
ሁሊያን አልቫሬስ ባርሴሎናን ካልተቀላቀልኩኝ ብሎ እንደሚያምጽባቸው ወይም ደግሞ እንደዚህ አይነት ነገሮችን ሊያነሳ እንደሚችል ይሰማቸዋል የሚል መረጃ ነው እየወጣ የሚገኘው። ሁሊያን አልቫሬስ ግን የአትሌቲኮ ማድሪድ የስልጠና እቅድን እየተከታተለ ሲሆን ከክለቡ ጋር ግንኙነት እያደረገ ነው። ነሐሴ 10 ወይም ኦገስት 10 ወደ ሜዳ እንደሚመለስ ነው አንዳንድ የመረጃ ምንጮችም ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። በቀጣይ የዚህ ተጫዋችም ሁሉን ነገር ውሳኔም ይነገራል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። የመጨረሻ መረጃችን እናድርገውና ሮቤርቶ ዲዘርቢም እንግዲህ የተለያዩ ተጫዋቾችን ለማስፈረም እንቅስቃሴዎችን ጀምረዋል። የክረምት የቡድን ግንባታቸውን በቀጠሉበት በዚህ ሰዓት ቶተናሞች የሊቨርፑልን አጥቂ ኮዲ ጋክፖን ለማስፈረም አስደንጋጭ ጥረትን ማድረግ ጀምረዋል። እንደ ዝውውር ባለሙያው ፋብሪዚዮ ሮማኖ ዘገባ ስፐርሶች ለኔዘርላንድ ብሔራዊ ቡድን ተጫዋች ትልቅ የዝውውር ጥያቄ ለማቅረብም እያጠኑ የሚገኝ ሲሆን በተመሳሳይ ጊዜም የማንቸስተር ሲቲውን የክንፍ መስመር ተጫዋች ሳቪኒዮንም ለማስፈረም የሚያደርጉትን ድርድር ወደፊት ገፍተውበታል ነው የተባለው። የዝውውር ባለሙያው ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው ስፐርሶች ሁለት ትልልቅ የማጥቃት መስመር ማጠናከሪያዎችን ለማጠናቀቅም በነቃ ሁኔታ እየሰሩ ነው። ቶተናሞች የኮዲ ጋክፖን ተወካዮችም ከማነጋገር ባለፈ የማንቸስተር ሲቲውን የክንፍ ተጫዋች ሳቪኒዮንም ለማስፈረም ትልቅ እርምጃዎችን ወስደዋል። ፋብሪዚዮ ሮማኖ እንደጠቆመው ከሆነ ሳቪኒዮ ወደ ሰሜን ለንደኑ ክለብ ለመቀላቀል ያለውን ፍላጎት ለማንቸስተር ሲቲም በቀጥታ ካሳወቀ በኋላ ዝውውሩ እንዲፈጸምም በግልጽ እየገፋፋ ነው የሚገኘው። በስፐርስና በሲቲ መካከልም የሚደረጉ ውይይቶች የቀጠሉ ሲሆን ስምምነቱ እንደተጠናቀቀም ያክል ተቆጥሯል። በሌላ በኩል ለጋክፖ ሊደረግ የሚችለው ማንኛውም ስምምነት ሙሉ በሙሉ በገንዘብ ሁኔታ ላይ እየተንጠለጠለ ነው። ሊቨርፑልም ኔዘርላንዳዊውን ተጫዋች የቡድናቸው ዋና አካል አድርገው ስለሚመለከቱት እሱን ለመሸጥም እየገፋፉ አይደለም። ፋብሪዚዮ ሮማኖ ሊቨርፑል ጋክፖን አሳልፎ ለመስጠትም የነበረውን በር ሁልጊዜም ዝግ አድርጎ እንደቆየ አብራርቷል። የሊቨርፑል አቋም ሊቀየር የሚችለው ቶትናም የሊቨርፑልን ፍላጎት የሚያሟላ እንዲሁ ከተጫዋቹ ምኞት ጋርም የሚጣጣም ከፍተኛ የገንዘብ ጥያቄን ካቀረበ ብቻ ነው። ኮዲ ጋክፖ የቶተናም ኢላማ ነው። እዚህ በተደጋጋሚ የሚጠቀሰውን በዛ ምክንያት ነው። ኮዲ ጋክፖ ትኩረት ሊያደርጉበት የሚገባ ተጫዋች ይሆናል። ጋክፖ ከሚወክለው ወኪል ጋርም ተነጋግረዋል። ቶተናም ተጫዋቹን የሚወዱት ሲሆን ለሮቤርቶ ዲዘርቤ ስብስብም ትክክለኛ ማጠናከሪያ ሊሆን እንደሚችል ያምናሉን የተባለው። አሁን ላይ ነገሩ በዋጋው ላይ የተመሰረተ ነው። ስለዚህም እነዚህ ሁለት ጉዳዮችም በዋጋ ላይ የተንጠለጠሉ ናቸው። ምክንያቱም ሊቨርፑል ጋክፖ እንዲወጣ እየገፋፋ አይደለም። ሊቨርፑል ደግሞ በኮዲ ጋክፖ በጣም ደስተኞች ናቸው። ስለዚህም ታሪኩን ለመቀየርና ጋክፖ ወደ ቶተናም እንዲሄድ ለማድረግ ብቸኛው መንገድ ሊቨርፑል በሩን ከከፈተ ብቻ ነው። ምክንያቱም እስካሁን ሊቨርፑል ያንን በር መክፈት አልፈለገም። በዓለም ዋንጫው ወቅትና በጁላይ ወር እንኳን ሊቨርፑል ጋክፖን ለማቆየት ይሞክሩ ነበር። በሩን የመክፈቻው ቁልፍ ደግሞ ብቸኛው መንገድ ቶተናም በጣም ጥሩ የሚባል የገንዘብ ጥያቄን ካቀረበ ነው። ያ ካልሆነ ግን ተጫዋቹ መሄድ የሚፈልግ ከሆነ የሊቨርፑል አቋምን ሊቀይረው ይችላል። ስለዚህም የጋክፖ ታሪክን በትልቁ መከታተል ያለብን ታሪክ ተደርጎ እንደሚቆጠር ነው ይኸው የመረጃ ምንጭ የተናገረው። ሳቪኒዮን በተጨማሪ የሚደረግ ዝውውር ይሆናል ተብሎ ይታሰባል። ሳቪኒዮ ወደ ቶትናም መሄድ ይፈልጋል። እሱ ለቶትናም የመጀመሪያ ኢላማ ነው። ሳቪኒዮ ወደ ቶትናም ለመሄድ እየገፋ ነው። እንዲለቁትም ለማንቸስተር ሲቲዎች እየተናገረ ነው። የሳምንቱ አዲሱ መረጃ ቶትናም ሳቪኒዮን ከማንቸስተር ሲቲ ንግግሩን ቀጥሏል የሚል ነው። ስለዚህም ሳቪኒሆ እንግዲህ የመልቀቅ ዕድሉ በጣም እየሰፋ የመጣ ይመስላል። የቶትናም ዋና አሰልጣኝ ሮቤርቶ ዲዘርቤ በከፍተኛ ደረጃ መወዳደር የሚችል ፈጣንና ጠንካራ ቡድን ለመገንባት ነው ቁርጠኛ እንደሆኑ የሚነገረው። ሳቪኒሆና ጋክፖ ሁለቱም ዝውውሮችን መከታተል ደግሞ ዲዘርቢ ቶትናምን ወደ ማጥቃት ኃይልም የመለወጥ ትልቅ አገልግሎት ይሰጣሉ ብለው ይጠብቃሉ። ጣሊያናዊው አሰልጣኝ የሆላንድ አጥቂውን የማሰብ ችሎታውን፣ የአካል ብቃቱንና ኳስ የማስጣል ወይም ፕሬሲንግ ችሎታውንም በመመልከት ለተለዋዋጭ ታክቲካቸው ተስማሚ አድርገው ይቆጥሩታል። ጋክፖን ማስፈረም ለቶትናም ትልቅ የፍላጎት ማረጋገጫ ነው። የሆላንዱ አጥቂ ደግሞ በጃንዋሪ ወር 2023 ላይ ከፒኤስቪ አይንድሆቨን ወደ ሊቨርፑል ከተቀላቀለ ወዲህ በማጥቃት መስመሩ ላይ በጣም ጥሩ አገልግሎቶችን ሲሰጥ የነበረ ተጫዋች ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን እያደረግኩኝ ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ሳደርግ ቆይቻለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስላል። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።